እሺ ዛሬ ከእግዚአብሔር ቃል የምንማረው ከዚህ ከኤልኤችኤም ኢትዮጵያ ሳምንታዊ ፕሮግራም ማክሰኞ በ12 ሰዓት ተኩልና ሮብ በ8 ሰዓት የሚተላለፈው ፕሮግራም ለማቅረብ የምፈልገው ዛሬ ከመጽሐፍ ቅዱስ ውስጥ ከዘፍጥረት ምዕራፍ 6 ያለውን ይሆናል። ይህም ክፍል ሁላችን የምናውቀው ክፍል ነው እና ይህ ክፍል ጥቂቱን አነብና ወደ መልእክቴ እሄዳለሁ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍ ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴም፣ ካም፣ ያፌትን ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔር ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብ ለአንተ ሥራ፣ በመርከቢቱም ጉርጆች አድርግ፣ በውስጡም በውጭም በቅጥራን ለቅልቃት፣ እርሷንም እንዲህ ታደርጋታለህ። የመርከቢቱም ርዝመት 300 ክንድ ውርዷም 50 ክንድ ከፍታዋም 30 ክንድ ይሁን። ለመርከቢቱም መስኮቶች ታደርጋለህ። ለቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ። ታችኛውንም 2ኛውንም 3ኛውንም ደርብ ታደርጋታለህ። እኔም ከሰማይ በታች የሕይወት ነፍስ ያለው ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ፣ በምድርም ያለው ሁሉ ይጠፋሉ። ቃል ኪዳኔም ካንተ ጋር አቆማለሁ። ወደ መርከብ አንተ ልጆችህና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። 7 እንስት ይሁኑ፣ ከወፍ እንደ ወገኑ፣ ከእንስሳም እንደ ወገኑ፣ ከምድርም ተንቀሳቃሽ ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላው መብል ሁሉ ለአንተ ውሰድ፣ ከሚበላው መብል ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ለአንተም ለእነርሱም መብል ይሆናል። ኖህም እንዲህ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ዛሬ ዘመኑን የምንዋጅበት ጊዜ ነው። ዘመናችን ምን ይመስላሉ? ሐዋርያ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 16 ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል። እዚህ በመጽሐፍ ቅዱስ ሲነበብ እንደሰማነው ጌታ በፈጠረው ፍጡር ሁሉ ተጸጸተ፣ ለማጥፋትም ፈለገ። ስለዚህ ግን አንድ ሰው አገኘ፣ ጻድቅ፣ በፊቱ ሞገስ ያለው ኖህን አገኘ። ኖህም ፍጹም ሰው ነበረ፣ ከእግዚአብሔርም ጋር መንገዱን ያደረገ ሰው ነበረ። ከጥፋት መዳኛ መርከብ እንዲሰራ
አዘዘው። እግዚአብሔር የሚታዘዝ የሚሰማ የሚያደርግም እግዚአብሔርም ቃል ኪዳን የገባለት ሰው ነበር እና በዘመኑ ኖህ ተገኘ። ኖህም በመገኘቱ የጥፋት ማምለጫ መርከብ ለመስራት ተቻለ። ኖህ የተመረጠበት ምክንያት አስቀድሜ ተናግሬያለሁ። በእግዚአብሔር ዘንድ ሞገስ ነበረው። በእግዚአብሔር ፊት ሞገስ ማግኘት ትልቅ ነገር ነው። በእግዚአብሔር ፊት መታየት ትልቅ ነገር ነው ወገኖቼ። ጻድቅም ነበረ፣ ትክክለኛ ሰው ነበረ፣ እግዚአብሔርን የሚፈራ ሰው ነበረ፣ ፍጹምም ሰው ነበረ። አካሄዱ ከእግዚአብሔር ጋር ያደረገ ሰው ነበረ። ከጥፋት መዳኛ የሚሆን መርከብ እንዲሰራ የተመረጠ ሰው ነበረ። ለእግዚአብሔር የሚታዘዝ የሚሰማም የተነገረውንም የሚያደርግ ሰው ነበረ። የማይጠራጠር ሰው ነበረ። እኔ አጠፋለሁ፣ በውሃ ጥፋት አመጣለሁ ሲል አልተመራመረም። እግዚአብሔር ያለውን አመነ። ስላመነም መርከብ ሰራ። በመርከብም ብዙዎች እንዲድኑ ምክንያት ሆነ እና ለዚህ ሰውዬ ደግሞ እግዚአብሔር ቃል ኪዳን ገባለት። እጅግ ደስ የሚል ነው። በእንዲህ አይነት ጊዜ ሰው ማግኘት፣ ለእግዚአብሔር ሰው መገኘት፣ ለእግዚአብሔር የሚሆን የእግዚአብሔርን ፈቃድ የሚያደርግ የእግዚአብሔርን ሐሳብ የሚፈጽም ሰው ማግኘት ትልቅ ነገር ነው። እራሱም ድኖም ለሌሎችም መዳን ይሆናል። ኖህ እንዲህ አይነት ሰው ነበረ። ዘመኑን የዋጀ ለዘመኑ የሚያስፈልገውን ነገር አምኖ የሚቀበል ለዘመኑ ማምለጫ ደግሞ አድርግ የተባለውን የሚያደርግ ዘመኑን በትክክል የተረዳ ያወቀ ያልተጠራጠረ እግዚአብሔር የተበሳጨበት እግዚአብሔር የተቆጣበትን ነገር በትክክል የተረዳ የጌታን ፈቃድ ለማድረግ ታዛዥ የሆነ ሰው ነበረ። እጅግ ደስ የሚል ነው። እጅግ ደስ የሚል ነው። እኛስ ሁኔታችን ምን ይመስላል? ዘመናችን ምን ይመስላል? የኖህን ታሪክ በማነጻጸር በኖህ ጊዜ የነበረውን ሁኔታ ስናነጻጽር ከዘመናችን ጋር የኛ ዘመን ምን ይመስላል? እግዚአብሔርን እንታዘዛለን ወይ? እንደ እግዚአብሔር ፈቃድ እንሄዳለን ወይ? ወንድማችንን እንወዳለን ወይ? ተባብረን እንኖራለን ወይ? ተጋግዘን እንኖራለን ወይ? በቤተ ክርስቲያናችን ውስጥ በህብረት ሆነን ወንጌሉን እናስፋፋለን ወይ? የወንጌሉን አገልግሎት ለማገልገል ፈቃደኞች ነን ወይ? ምክንያቱም እኛ የተጠራ ነው፣ ቤተ ክርስቲያን የተጠራችው ዓለም እንዲድን ነው። ዓለም ከጥፋት እንዲድን ነው። ዓለም ከጥፋት እንዲያመልጥ ነው። ዓለም ወደ ትክክለኛ ጎዳና እንዲመለስ ነው። ይህንን ወደ ትክክለኛ ጎዳና ሊመልስ የሚችለው ወንጌል ነው። ስለዚህ ወንጌል በማህበራዊ ህይወታችን አስፈላጊ ነው። የማህበራዊ ህይወታችን ምን ይመስላል? በእግዚአብሔር ፊት እንዴት ነው የምንመላለሰው? በእርስ በርሳችን መካከልስ እንዴት ነው የምንመላለሰው? ለእርስ በርሳችንስ ያለን ሁኔታ ምን ይመስላል? ማህበራዊ ህይወታችን እግዚአብሔር ደስ የሚያሰኝ ነው? ደስ የማያሰኝ ከሆነ ዛሬ እንደ ኖህ ለማስመለጥ እግዚአብሔር ሰው ስለሚያስፈልገው ያ ሰው እኔ ነኝ የምንል ሰው መሆን አለብን። እንዴት አድርገን ነው ማስመለጥ የምንችለው? እንዴት አድርገን ነው ማህበራዊ ህይወት እንዲሻሻል የምናደርገው? እኛ አንዱ ነን። ለማህበራዊ ህይወት ተስማሚዎች ሆነን መቅረብ ይገባናል። ከሰዎች ጋር በመግባባትና በሰላም የምንኖር ሰዎች እንድንሆን ያስፈልጋል። የፍቅር ሰዎች፣ የህብረት ሰዎች እንድንሆን ያስፈልጋል።
ኢኮኖሚውም አስቸጋሪ ነው። ዛሬ በዓለማችን ላይ ብዙ አስቸጋሪ ሁኔታዎች አሉ። ማህበራዊው አንዱ ነው። ኢኮኖሚው አንዱ ነው። አስተዳደራዊ ጉዳይ አንዱ ነው። ስለዚህ እነዚህ ነገሮች ሊስተካከሉ የሚችሉ እኛ ስንስተካከልና እንደ ኖህ በእግዚአብሔር ፊት ሞገስ አግኝተን ጻድቅ ፍጹም ሰው ሆነን አካሄዳችን ከእግዚአብሔር ጋር እያደረግን የጥፋትን መርከብ የምንሰራ ሰዎች እንድንሆን ያስፈልጋል። ከጥፋት የሚዳንበትን መርከብ። ዛሬ ለምድራችን ለዓለማችን የሚያስፈልገው ይህ ነው። ምድራችን ዓለማችን ምን ይመስላል? ማህበራዊ ቀውስ አለ፣ ኢኮኖሚያዊ ቀውስ አለ፣ አስተዳደራዊ ቀውስ አለ። ስለዚህ የኛ ድርሻ ምንድን ነው? የኛ ድርሻ ብዙ ከማውራት በእግዚአብሔር ፊት ሆነን እነዚህ ነገሮች ላይ ለውጥ እንዲመጣ በእግዚአብሔር ፊት የምንጸልይ፣ የምናነባ፣ የምንጮህ፣ ህዝባችንን ይዘን፣ ምድራችንን ይዘን፣ ዓለምን ይዘን በእግዚአብሔር ፊት የምንቀርብ ሰዎች እንድንሆን ያስፈልጋል። ጌታ የሚፈልገው ይህ ነው። የተጠራንበትም ዓላማ ይህ ነው። ምክንያቱም እኛን የዓለም ብርሃን ናችሁ ብሏል። የዓለም ብርሃን ናችሁ እያለን ዓለም የሚጨልም ከሆነ ተጠያቂው እኛ ነን። በዓለም ላይ ጨለማ ከበዛ ተጠያቂ እኛ ነን። ስለዚህ ይህ አገልግሎት በፍቅር እንድናገለግል ያስፈልጋል። የኢኮኖሚ ቀውስ አለ። ግማሹ ብዙ ይበላል፣ ግማሹ ይራባል። ይህንን ነገር በትክክል መካፈል እንድንችል ድምፅ ለሌላቸው ድምፅ የምንሆን ሰዎች እንድንሆን ያስፈልጋል። እንድንሰራ፣ ህዝባችን እንዲሰራ፣ እንዲበረታ፣ የኢኮኖሚ ሁኔታውን እንዲያሳድግ የምናበረታታና የምናግዝ፣ የምናስተምር፣ የምንጎበኝ፣ የምንመክር እንድንሆን ያስፈልጋል። የሌላውን ብቻ እያየን የምንኖር መሆን እንደማይገባን ማስተማር አለብን። እኛ ወደዚህ ዓለም ስንመጣ በላባችሁ በወዛችሁ ትበላላችሁ ስላለ ስራ ፈቶች እንዳንሆን ያስፈልጋል። ሐዋርያ ጳውሎስ እንደተናገረው ሊሰራ የማይወድ አይብላ እንዳለ ሊሰሩ የሚወዱ ሰዎችን እንድናፈራ ያስፈልጋል። ይህንን እንድናስተምር ያስፈልጋል፣ እንድንመክር ያስፈልጋል። በአስተዳደርም በኩል ትክክለኛ አስተዳደር እንዲሆን እንደ እግዚአብሔር ቃል እግዚአብሔርን በመፍራት በመውደድ በያለንበት በተሰጠን ደረጃ በምናስተዳድርበት ቦታ እግዚአብሔር እየፈራንና እየወደድን የምናስተዳድር ሰዎች፣ የፍቅር ሰዎች እንድንሆን ያስፈልጋል። እኛ የተጠራነው ሰዎችን እንድናገለግል ነው። ሰዎችን ደግሞ ለማገልገል ባሪያ ሆነን ተጠርተናል፣ ጌታ አይደለንም። ስለዚህ ባሪያ ሆነን ዝቅ ብለን ማገልገል ይገባናል። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ከፍ ይላል ይላል የእግዚአብሔር ቃል። ስለዚህ እነዚህ በዙሪያችን ያሉትን ጨለማዎች ለማስወገድ የምንችለው እግዚአብሔርን የምንፈራ በፊቱ ሞገስ ያለን ጻድቅና ፍጹም ሰው መሆን አለብን። ከዚህም በተጨማሪ አካሄዳችን ከእግዚአብሔር ጋር ያደረግን መሆን አለብን። ሰዎች ከሚቸገሩበት ነገር የሚድኑበትን የምንሰራ፣ የምናመቻች፣ የምናቀርብ፣ የምንለምን ከጌታ ጋር ሆነን ይህ በጥፋት ጎዳና ያሉትን የሚመለሱበትን የምንሰራ ሰዎች እንድንሆን ያስፈልጋል። እንደዚሁም ደግሞ እግዚአብሔርን የምንታዘዝ ሰዎች እንድንሆን ያስፈልጋል። እግዚአብሔርን የምንታዘዝ፣ ታዘንን ደግሞ የምናደርግ፣
እግዚአብሔር ደግሞ በምናደርገው ነገር ሁሉ ደግሞ ደስ የሚሰኝበትን ድርጊት የምናደርግ ሰዎች እንድንሆን ያስፈልጋል። ዛሬ በዙሪያችን ብዙ ሰዎች አሉ። ዛሬ በዙሪያችን ብዙ ሰዎች የተቸገሩ አሉ፣ የተጨነቁ አሉ። በጎውን ማን ያሳየን የሚሉ ብዙዎች ናቸው። በመዝሙረ ዳዊት 4:6 ላይ እንደተገለጠው በጨለማ ያሉት፣ ግራ የተጋቡት፣ የሚያደርጉት የጠፋቸው በጎውን ማን ያሳየን? በጭንቀት ውስጥ ነው ያለነው። በረሃብ ውስጥ ነው ያለነው። በማህበራዊ ቀውስ ውስጥ ነው ያለነው። በአስተዳደራዊ ቀውስ ውስጥ ነው ያለነው። ስለዚህ በጎውን ማን ያሳየን የሚሉ ብዙዎች ናቸው። አገልግሎታችን ሰፊ ነው። ከቤታችን ጀምሮ መጀመሪያ ራሳችን መሰራት አለብን። ቀጥሎ ቤተሰባችን የምንሰራ እንደ እግዚአብሔር ፈቃድ የምናሳድግ ሰዎች መሆን አለብን። ከጥፋት ለማምለጥ ከዚህ ክፉ ዘመን ለማምለጥ ቤተሰባችንን የምናስመልጥ ሰዎች እንድንሆን ያስፈልጋል። በቤታችን እግዚአብሔር የሚከበርበት መሰዊያ መኖር አለበት። የምንጸልይ ሰዎች መሆን አለብን። ቃሉን የምናነብ መሆን አለብን። እግዚአብሔርን የምንፈራ መሆን አለብን። ቤታችን ሲድን ጎረቤታችን ይድናል። ጎረቤታችን ሲድን ቀያችን ይድናል። ቀያችን ሲድን ወደ ቀበሌያችን መዳን ይደርሳል። ከቀበሌ አልፎ ወረዳ ይደርሳል። ከወረዳ አውራጃ፣ ከአውራጃ ክፍል፣ ከክፍል አልፎ እስከ ሀገር። እኛ የተጠራነው ለሀገር ብቻ አይደለም፣ ለሀገርም ጭምር ነው። ከዚህም በላይ እስከ ዓለም ዳርቻ ነው አገልግሎታችን። ኃይልን በተቀበላችሁ ጊዜ ይላል ቃሉ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። ስለዚህ ዓለም ባይጣፍጥ፣ ዓለም በችግር ላይ ከተገኘች እኛ በእግዚአብሔር ፊት ቆመን ይህንን ችግር ማቅረብ አለብን። የምናደርገውም አስተዋጽኦ ካለ አስተዋጽኦአችንን ደግሞ መጨመር አለበት። ስለዚህ ብዙዎቹ በዙሪያችን አሉ። ግራ የተጋባን ሰዎች ሳንሆን በትክክል በጌታ እምነታችን የጠነከረና እኛ እርሱን ይዘን ከወጣን ማንኛውም ችግር በጌታ ፊት ቀላል መሆኑን በመረዳት የምናቀርብና የድርሻችን የምንሰራ ሰዎች እንድንሆን ያስፈልጋል። የድርሻውን አደረገ፣ ሙያውን ተጠቀመ፣ እንጨቶችን አሰባሰበ፣ ማድረግ የሚገባውን ነገር አደረገ። ሰዎች ግን ሲያፌዙ ሲቀልዱ፣ እሱ ግን ስራውን ቀጠለ። የነሱን ፌዝ ተወ። የነሱን የሚናገሩትን ቀልድ ትቶ፣ አድካሚውን ነገር ትቶ ስራውን መስራት ቀጠለ። ስራው ከተፈጸመ በኋላ የመዳኛ መርከብ ተገኘ። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ዛሬ በዘመናችን እግዚአብሔር የተጸጸተበት ነገር ምን ይሆን? ምድር ተበላሽታለች። ግፍ ተሞልቶባታል። ሰው ክፉ ሆኗል። በወንድሙ ጨክኗል። ወንድሙን ይገላል። ወንድሙን ያፈናቅላል። በወንድሙ ላይ ይፈርዳል። አሮጊቶችን፣ ሽማግሌዎችን ያውካል። እግዚአብሔር በዚህ ነገር ደስ የሚለው ይመስላችኋል? በፍጹም አይመስለውም። የኛ አንድነት መሆን፣ የኛ በህብረት መሆን፣ የኛ በፍቅር መሆን፣ የኛ ከእግዚአብሔር ጋር ሆነን በአንድነት መኖርን ነው እሱ ደስ የሚያሰኘው። ስለዚህ ወገኖቻችን በዚህ ጥፋት ባለባት ምድር የተለያዩ ነገሮች መዘርዘር እንችላለን። ነገር ግን ብዙ አስቸጋሪ ሁኔታዎች አሉ። ጦርነቶች አሉ፣ ሁከቶች አሉ፣ ረሃቦች አሉ፣
ጭንቀቶች አሉ። ነገ ምን ሆናለሁ የሚል አለ። ለእነዚህ ሁሉ ነገሮች መድኃኒቱ ወንጌል ነው፣ ክርስቶስ ነው። ክርስቶስ ባለበት ሰላም አለ። ክርስቶስ ባለበት ህብረት አለ። ክርስቶስ ባለበት መታዘዝ አለ። ክርስቶስ ባለበት ፍቅር አለ። ክርስቶስ ባለበት ወንድም ሲራብ ዝም ማለት የለም። ሲራቆት ዝም ማለት የለም። ሲጨነቅ ዝም ማለት የለም። የምንችለውን እናደርጋለን፣ እንፈጽማለን። እንዲህ የሚያደርጉ ብዙዎች አሉ። ስለ እነርሱ እግዚአብሔርን እናመሰግናለን። እኛም በዚህ ውስጥ ተቀላቅለን የእግዚአብሔርን ሥራ መስራት አለብን። እግዚአብሔር የተጸጸተበትን ነገር ንስሐ እንድንገባ ያስፈልጋል። ምድር ተበላሽታለች። አካላዊ ብልሽትም መንፈሳዊ ብልሽትም አለባት። ግፍ በስቷል። ሰው ክፉ ሆኗል። ከዚህ መመለስ አለበት። ምድራችን ይፈወስ ዘንድ፣ ዓለም ትፈወስ ዘንድ ይህ ግድ መሆን አለበት። ዛሬ እኛ ለሚጠፉት እንዳይጠፉ መርከብ ለመስራት የተጠራን ሰዎች ነን። ይህንን አገልግሎትም እንድንፈጽም ይህንን አገልግሎት ባደራ የተቀበልን ሰዎች ነን። ወገኖቼ ሁኔታችን ምን ይመስላል? አካባቢያችን ምን ይመስላል? ሕይወታችን ምን ይመስላል? ኑሯችን ምን ይመስላል? መንፈሳዊ ሕይወታችን ምን ይመስላል? እግዚአብሔር ደስ የሚሰኝበት ነው ከሆነ እሰዮ፣ ክብር ለእግዚአብሔር ይሁን። ካልሆነ ግን ጊዜ አለን። ለንስሐ እንዘጋጅ። የሚጠፋውን ዓለም ለማዳን ተግተን እንስራ። ሁከት ባለበት ቦታ ሰላም እንዲሆን፣ ፍቅር በሌለበት ቦታ ፍቅር እንዲሰፍን፣ ህብረት በሌለበት ቦታ አንድነት እንዲፈጠር፣ ጥላቻና ክርክር ባለበት ቦታ ወደ አንድነትና ወደ ሰላም እንዲመጡ ለማድረግ ተግተን እንድንሰራ ያስፈልጋል። ዛሬ ዓለም የምትፈልገው ሰዎች የሚፈልጉት ይህ ነው። የማርፍበት የት ላግኝ? የት ልረፍ? ሰላም ከየት ላግኝ? መቼ ሆን ከክፉ ሰዎች ከሚያደርጉት ነገር ከጭንቀት የማያመልጥበት የሚሉትን የምናይበት ጊዜ ነው። የምንሰራበት ጊዜ ነው። የምንጸልይበት ጊዜ ነው። ቃሉን የምናስተምርበት ጊዜ ነው። ወደ ግብረ ገብ ሕይወት ሰዎች እንዲመለሱ የምንተጋበት ጊዜ ነው። ስለዚህ ወገኖች ሆይ ዛሬ እግዚአብሔር ሰውን ይፈልጋል። ሞገስ ያለው በፊቱ ጻድቅ የሆነ ፍጹም የሆነ አካሄዱ ከእርሱ ጋር ያደረገ ለጥፋት መዳኛ የሚሆን መርከብ የሚሰራ እግዚአብሔርን የሚታዘዝ የሚሰማ የሚያደርግ ይህ ሰው ዛሬ ያስፈልጋል። ይህ ሰው ማን እንዲሆን እንፈልጋለን? ጌታ ሆይ ያ ሰው እኔን አድርገኝ እንበል። ለዚህም አገልግሎት እንዘጋጅ። ሁሉ ነገር በእጃችን አለ። ሁሉ ነገር ተሰጥቶናል። ሕያው የሆነው ቃል፣ ረፍት የሚሆነው ቃል፣ ሰላም የሚሰጠው ቃል፣ ፍቅር የሚሰጠው ቃል፣ ህብረት የሚያመጣው ቃል በእጃችን አለ። ይህ ነው ዛሬ ከእርሱ ጋር እንድንኖር ከአምላካችን ጋር እንድንኖር የሚያደርገን የህይወት ምግባችን፣ የመንገዳችን ካርታ፣
ከእግዚአብሔር ጋር በቅንነት እንድንሄድ የሚረዳን፣ የሚያስረዳን፣ የሚመክረን ቃል በእጃችን አለ። በእኛ እጅ ብቻ መሆን የለበትም። ለሌሎች የሚነገር፣ ሌሎችን ከጥፋት የሚመልስ እንዲሆን ያስፈልጋል። ስለዚህ ተነስተን ይህንን መናገር አለብን። ይህንን ማወጅ አለብን። ዛሬ መርከብ ያስፈልጋል። ከጥፋት የሚዳንበት መርከብ ያስፈልጋል። ለዚህ መርከብ ምቹ እንደነበረ ዛሬም እኛ ለዚህ መርከብ ምቹዎች እንድንሆን ያስፈልጋል። ይህንን መርከብ መስራት ይኖርብናል። እስቲ ያ ሰው እኔ ነኝ፣ ይህን መርከብ የምሰራው እኔ ነኝ እንበል። ይህ መርከብ የምሰራው ይህ እግዚአብሔር የተጠበትን ነገር ወደ ንስሐ ሕዝቡ እንዲመለስ እግዚአብሔር ያስከፋው ነገር ከሰዎች እንዲጠፋ እኔ ነኝ ያንን መርከብ የምሰራው እንበል። ወገኖቼ እጅግ አስቸጋሪ ቢሆንም ዘመኑን እንድንዋጅ፣ እንደ ኖህ መርከብ እንድንሰራ፣ ሰዎች ከጥፋት የሚድኑበትን ነገር እንድናመቻች፣ ሰዎች ወደ ሕይወት የሚመጡበትን ነገር እንድናደርግ እኛ ተጠርተናል። በተለይ የወንጌሉ ሰዎች፣ በተለይ ወንጌሉን የምናምን ሰዎች፣ በተለይ በክርስቶስ ያለን ሰዎች ትልቅ ኃይል የተሰጠን ሰዎች ነን። መንፈስ ቅዱስ የተሰጠን ሰዎች ነን። ስንደክም በመቃተት እንድንጸልይ ለምድራችን፣ ለሀገራችን፣ ለሕዝባችን፣ ለሰላማችን፣ ለህብረታችን፣ ለአንድነታችን የምንተጋበትን ኃይል የተሰጠን ሰዎች ነን። ስለዚህ በሕዝባችን ዘንድ ያለውን ነገር ሁሉ ወደ መልካም እንዲለወጥ ነገሮቻችን ሁሉ ለእግዚአብሔር የምናቀርብበት እንዲሆን ያስፈልጋል። እግዚአብሔር ይህንን ለማድረግ እርሱ ይርዳን። አሜን።